الحمد لله وكفى والصلاة والسلام على سيد المصطفى وعلى آله وصحبه أجمعين. ومن عظم قول لا إله إلا الله ما روي عن أبي سعيد عن النبي صلى الله عليه وسلم قال موسى عليه السلام: يا ربي علمني شيئا أذكرك وأدعوك به. قال قل يا موسى لا إله إلا الله. قال يا ربي كل عبادك يقولون هذا. قال يا موسى لو أن السماوات السبع وعامرهن والأراضين السبع في كفة ولا إله إلا الله في كفة مالت بهن لا إله إلا الله. رواه ابن حبان والحكيم وصححه. فلا نافية للجنس نفيا عمن إلا ما استثنى وخبرها محذوف تقديره لا إله حق إلا الله، كما قال جل شأنه: ذلك بأن الله الحق وأن ما يدعون من دونه هو الباطل وأن الله العلي الكبير. እንግዲህ ከላ ኢላሃ ኢላላህ ተፍሲር የላ ኢላሃ ኢላላህን ትልቅነት ከሚያመላክተው ውስጥ ምንድነው? ማሩያን አቢ ሰዒድ የተወራው ነው። አን ነብዩ ሰለላሁ ዐለይሂ ወሰለም ከነብያችን ይዞ ሰለላሁ ዐለይሂ ወሰለም قال موسى عليه السلام ለአላህ ሱብሓነሁ ወተዓላ አለው: አልምኒ አሳውቀ ሸአን አዝኩሩከ ቢህ ወአድዑከ አዝኩሩከ አንተን ዚክር ማወሳበትና አንተን ምለምንበት ቃል አስተምረኝ ብለው አላህን ጠየቀው ሙሳ አለይሂ ሰላም አሉ። قال الله سبحانه وتعالى: قل يا موسى أنت موسى هو بل لا إله إلا الله بل. هذا كذا موسى من علي لا إله إلا الله كل عبادك يقولون هذا كلهم باروچكو ይሄን ማይሉት አለ الله سبحانه وتعالى ትልቅነቱ አንሲገልጽ ግን لا إله إلا الله በአንደኛው ከፍ አንደኛው መዳፍ ላይ ወይም አንደኛው ሚዛን ሁለት መዳፎች አሉት አይደል? አንደኛው ላይ لا إله إلا الله ብትሆን በሌላኛው ሚዛን ላይ ደግሞ በሌላኛው ጫፍ መዳፍ ሚዛን ላይ ደግሞ ሁሉ በሰማይና በመሬት ውስጣቸውም ያለው ሁሉም ነገር የተፈጠረው ፍጡራን በሰማይም በመሬትም ሰማይንም መሬትን ሁሉንም ጨምሮ ሁሉንም ያለው ሌላኛው ሚዛን ጫፍ ላይ ተደርገው ቢመዘን ላኢላሃ ኢላላህ የምትለው ታሪፋለች፣ ሚዛኑን እሷ ትበልጣለች፣ ታሪፋለች። ይሄ ማለት ምን ማለት ነው? ላኢላሃ ኢላላህ በትክክለኛው ከተባለችና በትክክለኛው ከተረጋገጠች ነገ አኺራ ትልቅ ስራ ሆነ ሰውየውን ከቅጣት ታዲነዋለች። ባይሆን ላኢላሃ ኢላላህ የምትለው ቃል በትክክለኛው ላኢላሃ ሐቁን ኢላላህ በእውነት የሚገዙ ጌታ የለም ተብላ ተረጋገጠች። ከማ ቃለ ጀለ ሸእኑ ዛሊከ ይሄ እኮ የሆነበት ብሏል አላህ ቢአን አላህ እኮ الحق እውነተኛ ጌታ በመሆኑ ነው። ወአነማ የድዑነ የሚገዙት ግን ምን ዱንሂ ከሱ ውጭ ያለው ሆል ባጢሉ እሱ ብልሹ በመሆኑ ነው። ወአን አላህ እኮ ሆል አልዩል ከቢር እሱ ታላቅ የሆነ ጌታ ነውና እሱም ብቻ ልትገዙት ይገባል ብሎ አላህ Subhanahu Wa Ta'ala لا إله إلا الله ሲያብራራ የገለጸልን በመሆኑ ነው። فإلهيته ስለዚህ አላህ እኮ ጌትነቱ والحق ለሱ እኮ ትክክለኛ ተገቢ ነው። ዓለማትን የፈጠረው ጌታ እሱ ነው። وكل ما سواه ከሱ ውጭ ያለው ደግሞ ሚና አልአሊሃ ጌታ ተብሎ የሚጠራው ሁላ فإلهيته ጌትነቱ ባጢለቱን ብልሹናት ተገቢ አይደለችም። كما في هذه الآية በዚህ አያት በዚህ ቁርአን አንቀጽ የተገለጸውና ونظائرها በሷም ቢጤ فهذه እቺኮ كلمة عظيمة ትልቅ የሆነ ቃል ናት። هي العروة الوثقى ምን የሆነችም ታማኝ የሆነችም ገመርናት ማትበጠስ የሆነ وكلمة التقوى ትክክለኛ አላህን መፍሪያ ቃላት መረጋገጫም ቃል ናት። وكلمة الإخلاص ትክክለኛ ኢኽላስንም ጥርት ያለ አላህን ጥርት አድርጎ መገዣ ቃልም ናት። ወሄለቲ ይቺኮ ቃል ያችናት قامت بها السماوات والأرض ለሷ ተብሎ ሰማይና መሬት የተፈጠረና ሰማይና መሬት የቆመችበት ዓላማውም ይሄ ነው። ወሹሪዓት የተደነገገላትም لتكميلها السنة والفرض ለሷ ተብሎ ነው። ሱናውም ፈርዱም ግዴታውም ሌሎች ሱናዎች የነብዩ ሰለላሁ ዐለይሂ ወሰለም ሱና ያደረጓቸውም የተደነገጉት እሷ ለሷ ተብሎ ነው። እሷ መጀመሪያ ስትቆም ነው። ولأجلها ለሷ ተብሎ ነው። ጁሪደት ሱፉ الجهاد የነብዩ ሱሐቦች ያን ሁሉ ትግል ያደረጉ ጂሃድን ከካህዲዎች ጋር ጂሃድ ትግል ያደረጉት ለሷ ተብሎ لا إله إلا الله ለማረጋገጥ ተብሎ ነው። وبهذا ظهر الفرق بين المطيع والعاصي ስለዚህ በዚህ በላ ኢላሃ ኢላላህ ነው ትክክለኛ አላህን ተገዥውና አመፀኛውም የሚለየው። فمن قالها ስለዚህ እሷን በትክክለኛ የተናገረ وعامل بها በሷ ደግሞ በትክክለኛው የሰራ صادقا
በእርግጥ ያረጋገጠና ወኢኽላሱን ኢባዳን ለአላህ ጥርት ያደረገ ሲሆን ቀቡለን የተቀበለና ወመሐበተን የወደደና ወንቂያደን የተሳበ ለአላህ Subhanahu Wa Ta'ala ስራውን በመስራት ላይ የሆነ አድኸለሁ الله الجنة አላህ እሱን ያስገባዋል አላማ ካነ ሚነል ዐመል ከምንም ስራ ላይ ቢሆንም እንኳን እሷን በትክክለኛው ካደረገ ካረጋገጠ አላህ Subhanahu Wa Ta'ala ነገ አኺራ ጀነትን ያስገባዋል كما روي في الحديث وصلى اللهم وسلم على سيدنا محمد وعلى آله وصحبه أجمعين وآخر دعوانا الحمد لله رب العالمين.